የተአምራዊ ማግኒዚየም ጥቅምም የነርቭና የጡንቻ ችግሮችን ከማስወገድ የዘለለ ነው። የዚህ ማዕድን እጥረት ህይወትን ያናጋል። የእጥረት ምልክቶቹ ጤናን ይረብሻሉ። ማግኒዚየም በሰው ልጅ ውስጥ ከ300 በላይ ኢንዛይማቲክ ሪአክሽኖች ይሳተፋል። ለዛ ነው ማግኒዚየምን ኢሴንሻል ሚኔራል ወይም ወሳኝ ማዕድን ወይም ተአምራዊ ማዕድን የምንለው። ዛሬ ጉድ ትላላችሁ፣ ብቻ ቪዲዮውን ጨርሱት። የማግኒዚየም በኖርማል ሁኔታ ላይ መሆን የሚሰጣቸው የጤና በረከቶች፣ እጥረት ሲኖር የሚያሳያቸው ምልክቶችና መፍትሄዎቻቸው፣ ከመጠን በላይ ስንወስደው ሊፈጠሩ የሚችሉ ችግሮች፣ እጥረት በሚከሰትበት ጊዜ የማስተካከያ መንገዶችና ማግኒዚየም ሊለግሱ የሚችሉ ምግቦች፣ የተፈቀደ የመውሰጃ መጠንና ሌሎችንም ወሳኝ ነገሮች የምናይ ይሆናል። ላይክ፣ ሰብስክራይብ፣ ሸር ይደረግ። መቼም ይህ ወሳኝ መረጃ እንዲያልፋችሁ አትፈልጉም። ሁላችሁም ላይክ አድርጉት። እስኪ የማግኒዚየም እጥረት እንዳለባችሁ ወይም ማግኒዚየም እንደሚያስፈልጋችሁ የሚናገሩ 9 ምልክቶች። አንደኛ፣ የጡንቻ ህመም፣ ቁርጥማት፣ መግረር፣ ክራምፕ፣ ስቲችንግ አይነት ችግሮች ካሉ። 2 አሁንም ቀንም ማታም ድካም ማለት፣ የኃይል እጥረት መከሰት፣ እንደ መጠዝጠዝ፣ መደንዘዝ፣ ህመም አይነት የነርቭ ጉዳት ምልክቶች መከሰት፣ ቶሎ የመተኛት ችግር መከሰት፣ በሆነው ባልሆነው የመጨናነቅ ችግር፣ ያለ መረጋጋት ችግርና እንደ አንዛይቲ ጭንቀት ካለ፣ የራስ ህመም በተለይ ደግሞ እንደ ማይግሬን አይነት የራስ ምታት አብዝቶ የሚከሰት ከሆነ፣ ያልተለመደ የልብ ምት ወይም ኢሬጉላር ሃርትቢት መከሰት፣ ፕሪሜንስትሩዋል ሲንድሮም ከፔሪዮድ ጋር ተያይዘው የሚከሰቱ ችግሮች ወይም ምልክቶች እየተባባሱ መምጣትና የሆድ ድርቀት አብዝቶ መከሰት ናቸው። እስኪ መጀመሪያ ጥቅሞችን እንመልከት። ማግኒዚየም ኃይልን ወይም ጉልበትን እንድናገኝ ይረዳል። ማግኒዚየም በኤቲፒ ምርት ላይ እንደ ኮፋክተር በመሆን ያገለግላል። ኤቲፒ ደግሞ የሰውነት ዋነኛ የኃይል ወይም የጉልበት ሞለኪውል ነው። ኤቲፒን በማግኒዚየም ኤቲፒ ፎርም ስታብላይዝ ለማድረግ ይረዳል። ይህ ሂደትም በህዋሳት ውስጥ ለኢነርጂ ትራንስፈር ያገለግላል። ማግኒዚየም ግን ለምን ያሳስበናል? ምክንያቱም የማግኒዚየም መጠን ሲቀንስ የኢነርጂ ሜታቦሊዝም እክል ስለሚገጥመው ድካም ማለት መልፈስፈስ፣ ብርታትን የማጣት ሁኔታ ይፈጠራል። ማግኒዚየም የጡንቻ ተግባርን ያሻሽላል። ህመምን፣ ቁርጥማትን ያስወግዳል። ማግኒዚየም በሁሉም የህዋስ ሽፋኖች ወይም በሴል ሜምብሬን ላይ የካልሲየምና የፖታሲየም አዮኖችን በማመጣጠን ለጡንቻ መጥበቅና መላላት ወይም ፎር መስል ኮንትራክሽን ኤንድ ሪላክሴሽን ትልቅ ሚና አለው። ማግኒዚየም ጡንቻ ዘና ፈታ እንዲል ይረዳል። ማግኒዚየም ሳልፌት ከሚጥል በሽታ፣ ከሲጀር በሽታ የተያዙ የጡንቻ መግረርን፣ መኮማተርን ያስወግዳል። ማግኒዚየም ብለድ ፕሬሸርን ወይም የደም ግፊትን ለማመጣጠን ይጠቅማል። ማግኒዚየም የደም ቱቦች ወይም የደም ስሮች ዘና እንዲሉ ያደርጋል። የደም ስር የውስጠኛው ሽፋን የሆነውን ኢንዶትሊየም ተግባርን ያሻሽላል። የካልሲየም እንቅስቃሴን ወይም ትራንስፖርቴሽን ስለሚቆጣጠር የቫስኩላር ሬዚስታንስን ይቀንሳል። በሰውነት በቂ የማግኒዚየም መጠን መኖር ከፍተኛ ግፊትን ለመቀነስ ይረዳል። በተለይ ደግሞ የጀመራቸው ባሉ ሰዎች ላይ። ማግኒዚየም ለልብ ጤና ይጠቅማል። ማግኒዚየም የልብ ምት እንዲኖር ወይም ሬጉላር ሃርትቢት እንዲኖር ካርዲያክ ሜምብሬንን ወይም የልብ ሽፋን ስታብላይዝ ለማድረግ የሚረዳ ወሳኝ ማዕድን ነው። አርዚሚያስ የሚባለውን አብኖርማል ሃርት ሪትምን ለመከላከል ይረዳል። ዝቅተኛ የማግኒዚየም መጠን ሲኖር ደግሞ ለልብ ችግር የመጋለጥ ሁኔታ ይኖራል። ከአትሪያል ፊብሪሌሽን እስከ ሰደን ካርዲያክ ዴዝ ድረስ ሊፈጠር ይችላል። ማግኒዚየም የነርቭ ተግባርን ይደግፋል። ማግኒዚየም በነርቭ ስርዓት ውስጥ የነርቭ ህዋሳትን ስታብላይዝ ለማድረግ የኒውሮትራንስሚተር መለቀቅን ሬጉሌት ለማድረግና ለኤሌክትሪካል ሲግናሊንግ ያገለግላል። ማግኒዚየም ሳልፌት ነርቮችን ሸልድ በማድረግ በሪአክቲቭ ኦክሲጅን ስፒሺስ ምክንያት የሚደርሰውን ጉዳት ለመከላከል ይረዳል። ማግኒዚየም ሳልፌት ወደ ነርቭ ስርዓት የደም ዝውውርን በመጨመር የነርቭ ኢምፐልስ መተላለፍን ያፈጥናል። ብሎም የኤሌክትሪካል ሲግናል በነርቭ ፓዝዌይ ላይ በፍጥነት እንዲጓዝ ይረዳል። ማግኒዚየም ሳልፌት በጸረ ብግነት ባህሪው የነርቭ ችግርን፣ የነርቭ አካባቢ እብጠቶችን ለማስወገድ ይረዳል። በነርቭ ጉዳት ምክንያት የሚፈጠር ህመምን፣ የነርቭ መጎዳት ምልክቶችን ለማስታገስ ለማብረድ ይረዳል። የማግኒዚየም እጥረት ሲኖር የመጠዝጠዝ፣ የመደንዘዝ ከፍ ሲል ደግሞ እንደ ሲጀር አይነት የነርቭ ምልክቶች ይፈጠራሉ። ማግኒዚየም ለደም ስኳር ምጥጥን፣ አይነት 2 የስኳር በሽታን ለመከላከል ይጠቅማል። የዚህ ምክንያትም ማግኒዚየም የኢንሱሊን ሴንሲቲቪቲን ስለሚያሻሽል ግሉኮስ ወደ ህዋሳት በደም መግባት እንዲችል ስለሚረዳ ነው። ዝቅተኛ የማግኒዚየም መጠን ኢንሱሊን ሬዚስታንስ ባላቸው ሰዎች ላይ፣ አይነት 2 የስኳር በሽታ ባላቸው ሰዎች ላይ አብዝቶ ይታያል። ማግኒዚየም ለአጥንት ጤናም ይረዳል። ወደ 60% የሚሆነው ማግኒዚየም በአጥንት ላይ ነው የሚከማቸው። ማግኒዚየም ለአጥንት መዋቅር ይጠቅማል። ቫይታሚን ዲ ወደ አክቲቭ ፎርም እንዲቀየር ይረዳል። ይህ አክቲቭ ቫይታሚን ዲ ደግሞ ለካልሲየም መመጠጥ ይረዳል። የማግኒዚየም እጥረት ሲኖር ሎወር ቦን ሚነራል ዴንሲቲ፣ ኦስቶፖሮሲስ፣ እንደ አጥንት መሳሳት፣ የአጥንት መሰባበር ወይም ፍራክቸር አይነት ችግሮች ሊፈጠር ይችላል። ማግኒዚየም ጥሩ ስሜትን ወይም ሙድን ለመጨመር፣ እንደ ድብርት፣ ጭንቀትን ለመቀነስ ይረዳል። ማግኒዚየም እንደ ሴሮቶኒን፣ ዶፓማይን አይነት ኒውሮትራንስሚተሮችን ለመቆጣጠር ይረዳል። እንዲሁም ከስትረስ ወይም ጭንቀት ጋር የተያያዙ ችግሮችን የሚፈታውን ሃይፖታላሚክ ፒቱተሪ አድሬናል አክሲስን ሬጉሌት ለማድረግ ይጠቅማል። ማግኒዚየም የእንቅልፍ ጥራትን ለመጨመር ይረዳል። ማግኒዚየም የጋባ አይነት ኒውሮትራንስሚተር ተግባርን በማሻሻል ሰውነታችን ዘና እንዲል በማስቻል
ጥሩ እንቅልፍ እንድንተኛ ይረዳል። ሜላቶኒን የተባለውን የእንቅልፍ ሆርሞን ለማመጣጠን ይረዳል። ማግኒዚየም ብግነትን ለመቀነስ ይረዳል። የማግኒዚየም እጥረት ሲኖር እንደ ሲ ሪአክቲቭ ፕሮቲን አይነት የብግነት ማርከሮች ይጨምራሉ። ማግኒዚየም የኢሚዩን ሪስፖንስን ለመቆጣጠር ይረዳል። ማግኒዚየም ብግነት የሚቀንስ ከሆነ እንደ ክሮኒክ ወይም ስር የሰደዱ በሽታዎችን ለመከላከል ይረዳል። ማግኒዚየም የማይግሬን ራስ ምታትን ለመከላከል ባለባቸው ላይ ደግሞ ለመቀነስ ይረዳል። ማግኒዚየም ኒውሮትራንስሚተሮችን ለማመጣጠን ባላንስ ለማድረግ ይጠቅማል። በአንጎል የቫሶ ኮንስትሪክሽን ተግባርን ይቀንሳል። ኮርቲካል ስፕሪዲንግ ዲፕሬሽን የተባለውን ዌቭ ኦፍ ብሬን አክቲቪቲ ይህን የማይግሬን ራስ ምታትን የሚያመጣውን ችግር ለመቀነስ ይረዳል። ማግኒዚየም የሆድ ድርቀትን ወይም ኮንስቲፔሽን ችግርን ያስወግዳል። ማግኒዚየም በተለይ ደግሞ ማግኒዚየም ስትሬት እና ሃይድሮክሳይድ ወደ አንጀት ውሃን በመሳብ የሆድ ድርቀት ችግርን ይቀርፋሉ። የቦል ሙቭመንትን ወይም የአንጀት እንቅስቃሴን ለመጨመር ይረዳል። ማግኒዚየም የፕሪሜንስትሩዋል ሲንድሮም ችግሮችን ወይም በፔሪድ ጊዜ የሚከሰቱ ችግሮችን ለመቀነስ ይረዳል። የማግኒዚየም መጠን በፔሪድ ወቅት ይቀያየራል ወይም ፍላክቹዌት ያደርጋል። በቂ የማግኒዚየም መጠን መኖር ወይም የማግኒዚየም ሰፕሊመንቴሽን መውሰድ የሆርሞን ፍላክቹዌሽንን ለማረጋጋት፣ የቁርጥማት አይነት ችግሮችን የሚያመጣውን ፕሮስታግላንዲንን ለመቀነስ ይረዳል። የስሜት መቀያየር እንደ ብሎቲንግ፣ ክራምፕ አይነት ችግሮችን እንዳይኖሩ ይረዳል። ማግኒዚየም እንደ አልዛይመር፣ ፓርኪንሰን አይነት የኒውሮሎጂ ችግሮችን ለመከላከል ይረዳል። ማግኒዚየም የኒውራል ፕላስቲሲቲን ለማመጣጠን፣ ኤግዛይቶቶክሲቲን ለመቀነስ ይረዳል። ኤግዛይቶቶክሲቲ ማለት በኦቨር አክቲቬሽን ምክንያት የነርቭ ሕዋሳት መሞት ማለት ነው። የኦክሲዳይዝ ጭንቀትን ለመከላከል ይረዳል። ዝቅተኛ የማግኒዚየም መጠን መኖር ለአእምሮ አቅም መቀነስ አስተዋጽኦ አለው። ማግኒዚየም ለጉበት ተግባር ለዲቶክሲፊኬሽን ወይም ለማምከን ይረዳል። ማግኒዚየም ወሳኝ ጸረ ኦክሲደንት ለሆነው ጉልታቲዮን ሰንተሲስ ወይም መመረት ላይ ስለሚሳተፍ በጉበት የማምከን ሂደት ላይ ትልቅ ሚና አለው። ማግኒዚየም ጸረ ብግነት ሚና ስላለው ለቆዳ ጤና ይጠቅማል። በኩላሊት ውስጥ የካልሲየም ኦግዛሌት ክሪስታል እንዳይፈጠር በማድረግ የኩላሊት ጠጠር የመፈጠር እድልን ይቀንሳል። ማግኒዚየም ጤናማ እርግዝናን ይደግፋል። በቂ ማግኒዚየም መኖር ፕሪተርም ሌበርን ለመከላከል ይረዳል። ለጽንሱ እድገት ይረዳል። የፕሪክላምሲያ የመከሰት እድልን ይቀንሳል። ማግኒዚየምን በየቀኑ ማግኘት ያለብን መጠን ሚሊግራም ፐር ዳይ ከ19 እስከ 30 ዓመት ላሉ ወንዶች 400 ሚሊግራም ፐር ዳይ፣ ከ19 እስከ 30 ዓመት ላሉ ሴቶች 310 ሚሊግራም፣ ከ31 ዓመት በላይ ላሉ ወንዶች 420 ሚሊግራም፣ ከ31 ዓመት በላይ ላሉ ሴቶች 320 ሚሊግራም፣ ላረገዙ እናቶች ከ350 እስከ 360 ሚሊግራም፣ ለሚያጠቡ እናቶች ከ310 እስከ 320 ሚሊግራም። ይህ መጠን ከምግቦች ማግኘት ያለብን ሲሆን በሰፕሊመንቴሽን ወይም በመድኃኒት መልክ ከሆነ ግን የምንወስደው በቀን ከ350 ሚሊግራም በላይ መውሰድ የለብንም እስካልታዘዘ ድረስ። ይህ ገደብም እንደ ዲያሪ አይነት የጎንዮሽ ችግሮችን ለማስወገድ ነው። ታዲያ ይህን የማግኒዚየም መጠን ለማግኘት በተፈጥሮ መንገድ ለማስተካከል መመገብ ያሉብን ምግቦች እንደሚከተለው ተጠቅሰዋል። የእጽዋት ምንጮች በአንድ ኦዝ የዱባ ፍሬ 150 ሚሊግራምን፣ ቺያሲድ 95 ሚሊግራምን፣ በግማሽ ካፕ ቆስጣ 80 ሚሊግራምን፣ አልሞንድ 77 ሚሊግራምን፣ አንድ አቮካዶ 58 ሚሊግራምን፣ ግማሽ ካፕ ባቄላ በተለይ ጥቁር 60 ሚሊግራምን፣ ጥቁር ቸኮሌት 64 ሚሊግራምን፣ በአንድ ካፕ ኩዊና 118 ሚሊግራምን ማግኘት እንችላለን። ሌሎችም ከፒያነት፣ ከካሸውነት፣ ከኦትሜል፣ ከሱፍ አበባ እና ከምስር ማግኘት እንችላለን። የእንስሳት ምንጮችም ከማክሬል አሳ 82 ሚሊግራም፣ ሳልሞን አሳ 26 ሚሊግራም፣ ከአንድ ካፕ እርጎ 42 ሚሊግራም፣ ከአንድ ካፕ ወተት ከ24 እስከ 27 ሚሊግራም ማግኒዚየምን ማግኘት እንችላለን። የማግኒዚየም ሰፕሊመንቶች አይነትና ጥቅማቸው ማግኒዚየም ስትሬትን ለጀነራል ዩዝ ወይም ላየናቸው ጥቅሞች ያገለግላል። የሆድ ድርቀትን ለማስወገድ ይጠቅማል፣ ግን ከበዛ የላግዛቲቭ ኢፌክት አለው። ማግኒዚየም ግላይሴኔት ለእንቅልፍ ጭንቀትን ለመቀነስና ለመስል ሪላክሴሽን ያገለግላል። ሆድ ላይ ምንም ችግር የለውም፣ ላግዛቲቭ ኢፌክት የለውም። ማግኒዚየም ማሌት ኤነርጂን ለማግኘት ፋቲግ ወይም ድካምን ለማስወገድ ይጠቅማል። ማሊክ አሲድን ይዟል፣ ለማይቶኮንድሪያል ሳፖርት ያገለግላል። ማግኒዚየም ትሪዮኔት ብለድ ብሬን ባሪየር ማለፍ ስለሚችል ለአንጎል ለኮግኒቲቭ ሄልዝ ያገለግላል። ማግኒዚየም ኦክሳይድ አልፎ አልፎ ለሚከሰት ድርቀት ይረዳል። ማግኒዚየም ክሎራይድ ለመስል ክራምፕ ወይም ለጡንቻ ችግሮች ለቶፒካል ዩዝም ይሆናል። በሎሽን በኦይል እና በስፕሬይ መልክ ይገኛል። ማግኒዚየም ሰልፌት ለመስል ኤክ ወይም ለጡንቻ ቁርጥማት ለነርቭ ችግሮች ይረዳል። ሰፕሊመንቶችን በምንወስድበት ጊዜ የሆድ ችግሮች የሚፈጠሩ ከሆነ ጨጓራችን የሚነካ ከሆነ ይህን ለማስቀረት ከምግቦች ጋር ወይም ከምግብ በኋላ መውሰድ ይኖርብናል። የዶዝ መብዛትም ከሆነ ዶዙም ከሁለት ከመክፈል ጧትና ማታ መውሰድ ይቻላል። ከምኝታ በፊት ማግኒዚየም ስንወስደው የነርቭ የእግር ህመምን ለማብረድ ጥሩ እንቅልፍ እንድንተኛ ይረዳል። ባይዘዌ ማግኒዚየምን ከምግብ ማግኘት በጣም ሴፍ ነው፣ አሪፍ ነው። በመድኃኒት ወይም በሰፕሊመንት መልክ ስንወስደው ግን በተቀመጠው መጠን መውሰድ ይኖርብናል። ከ350 ሚሊግራም በላይ መውሰድ የለብንም ማለት ነው። ከዛ በላይ ግን በጣም እያበዛ ነው ከሄድን እንደ ተቅማጥ፣ ማጦልወል፣ ትውቂያ፣ የሆድ ቁርጠት አይነት ምልክቶች ይኖራሉ። በጣም ሲባባስም የደም ግፊት ዝቅ ማለት፣ የልብ ምት መዛባት፣ የጡንቻ መድከም፣ እንደ ኮንፊውዥን፣ የትንፋሽ ችግሮች ይከሰታሉ። በተለይ የኩላሊት ችግር ያለባቸው ሰዎች ማግኒዚየምን የማስወገድ ችግር ስለሚኖር ጥንቃቄ ማድረግ ይኖርባቸዋል። ውድ አድማጮች ይህ መረጃ ጠቃሚ ነው ብላችሁ ካሰባችሁ ሼር፣ ላይክ፣ ሰብስክራይብ በማድረግ ለሌሎች እንዲደርስ አድርጉ። በቅንነት ካየነው ሁላችሁም ላይክ ብታደርጉት ይህ ቪዲዮ የመዳረስ አቅሙ ይጨምራል። ስለዚህ ሁላችሁም ላይክ
አድርጉት። ሌሎች ቪዲዮዎችን በቀላሉ ማግኘት ከፈለጋችሁ ከስር ዲስክሪፕሽን ሴክሽን ላይ ሊንኮችን አስቀምጠንላችኋል። ሊንኩን ክሊክ በማድረግ መመልከት ትችላላችሁ። በእውነቱ ስላዳመጣችሁን ከልብ እያመሰገንን በተለያየ የጤና መረጃ እስክንገናኝ ሰላማችሁ ይብዛም።